አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴህራን በተመጣጣኝ ሁኔታ ምላሽ እንደምትሰጥ የኢራን ፓርላማ አባል አደገኛ ማስጠንቀቂያ መስጠታቸው መሰማቱ፣ በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ፕሬዝዳንትና ከፍተኛ ጠበቃ ላይ ከባድ ማዕቀብ መጣላቸውን ይፋ ማድረጋቸው፣ በሀገር ውስጥ ደግሞ በኢትዮጵያና በኤርትራ መካከል ያለው ግንኙነት በባህር በር ጥያቄ ምክንያት ውጥረቱ እየተካረረ መምጣቱ፣ ሌሎች አንኳር ጉዳዮችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁኝ? ቪዲዮን ላይክ በማድረግ አብራችሁኝ ቆዩ። በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። በቅድሚያም የኢራን የኒውክሌር ምላሽ ማስጠንቀቂያና የአሜሪካ አቋም። ወደ መጀመሪያው ሰበር መረጃ ስናልፍ አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴህራን በአይነት ምላሽ ትሰጣለች ሲሉ የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን አባል የሆኑት ፋዳ ሁሴን ማሌኪ ገልጸዋል። ማሌኪ ከኢራን ካባር ኦንላይን ጋር ባደረጉት ቃለ ምልልስ እንደተናገሩት ትራምፕ እንዲህ አይነቱን አደገኛ እርምጃ ይወስዳሉ ብለው ባያስቡም እርምጃው ከተወሰደ ግን ዓለምን ወደ ከፋ ጦርነት እንደሚከትና የኢራን እስላማዊ ሪፐብሊክን በኢራን ጥቅም ላይ ከዋለው የጦር መሳሪያ አይነት ጋር ተመጣጣኝ የሆነ ምላሽ እንደምትሰጥ አረጋግጠዋል። ማሌኪ ኢራን የኒውክሌር ጦር መሳሪያ አላት ብለው በቀጥታ ባይናገሩም አሜሪካ ማንኛውም ነገር ብትጠቀም ኢራን ምላሽ ትሰጣለች ብለዋል። በተጨማሪም ከዚህ ቀደም ይፋ ያልተደረጉ በርካታ የጦር መሳሪያዎችና ወታደራዊ አቅሞች እንዳሏቸው ጠቁመው ሀገራቸው ከነበረችበት የመከላከል አቋም ወደ የማጥቃት አቅም መሸጋገሯን ተናግረዋል። በሌላ በኩል ፕሬዝዳንት ትራምፕ ከኢራን ጋር እየተካሄደ ያለ ንግግርም ሆነ ቀጠሮ እንደሌለ የገለጹም ሲሆን የመካከለኛው ምስራቅ ልዩ ልዑክ ጃሬድ ኩሽነር ደግሞ ኢራን ስሜት የሚሰጥ መደራደሪያ ስላላቀረበች ከአሜሪካ ጋር ስምምነት ላይ ለመድረስ ፍላጎት አላሳየችም ብለዋል። ሁለቱ ሀገራት 6 ወር ሊሞላው ጥቂት ቀናት በቀሩት ጦርነት ውስጥ ከስምምነት መድረስ ያልቻሉት ትራምፕ በመግቢያ ሰነዱ ላይ ያሉትን ግዴታዎች ባለማክበራቸው እንደሆነ የገለጹት ማሌኪ አሜሪካ ውሉን ካላከበረች ወደ ድርድር እንደማይመለሱና የሆርሙዝ ወሽመጥም ሳይከፈት እንደሚቀር አሳስበዋል። ከኦማን ጋር የሚደረገው ንግግርም የተናጠል እንደሆነና የአሜሪካን ተሳትፎ እንደማይፈልጉ አክለው ገልጸዋል። ነገሩን ስናየው እሳት ለበላው አመድ አትስጠው እንዲሉ የቴህራንና የዋሽንግተን ፍጥጫ ከቃላት አልፎ ወደ ኒውክሌር ዛቻ ማደጉ የዓለምን ስጋት ከፍ አድርጎታል። የኢራንና አሜሪካ የዲፕሎማሲ መንገድ መዘጋት ቀጠናውን ወዳልጠበቀ ወታደራዊ ግጭት ያመራዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። አሜሪካ በኢራን ላይ ብቻ ሳይሆን በዓለም አቀፍ የሕግ ተቋማት ላይ ጠንካራ እርምጃዎችን መውሰዷን ቀጥላበታለች። ቀጣዩ መረጃችን በዚሁ ጉዳይ ነው። አሜሪካ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ላይ የጣለችው ማዕቀብ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ፕሬዚዳንት ጃፓናዊ ቶምኮ አካኒና በከፍተኛ ጠበቋ ሴኔጋላዊቷ አብዱላይ ሴዬ ላይ ማዕቀብ መጣሏን ይፋ አድርገዋል። ይህ እርምጃ የትራምፕ አስተዳደር ከ120 በላይ በሆኑ አባል አገራት ስልጣን የተሰጠውን ፍርድ ቤት ለማፍረስ የሚያደርገው ዘመቻ አካል መሆኑ ተገልጿል። ሩቢዮ ፍርድ ቤቱን ሙሰኛ፣ ከፍተኛ ፖለቲካዊ ተጽዕኖ ያለበት፣ ስልጣኑን ያለ አግባብ የሚጠቀምና ከህጋዊ ስልጣኑ ወሰን የሚያልፍ ነው ሲሉ ወንጅለውታል። ማዕቀቦቹ ንብረቶች እንዳይንቀሳቀሱ የሚያደርጉ፣ ጉዞ የሚያግዱና ከአሜሪካ ኩባንያዎች የሚሰጡ አገልግሎቶችን የሚከለክሉ ናቸው። እስካሁን የትራምፕ አስተዳደር 11 የአይሲሲ ባለስልጣናት ላይ ማዕቀብ ጥሏል። እነዚህ ማዕቀቦች የተጣሉት ፍርድ ቤቱ በአፍጋኒስታን በሚገኙ የአሜሪካ ወታደሮች ላይ ባደረገው ምርመራና በጋዛ በተፈጸመው የጦር ወንጀሎች በጠቅላይ ሚኒስትር ቤንያሚን ኔታንያሁና ከፍተኛ የእስራኤል ባለስልጣናት ላይ ያወጣውን የፍርድ ቤት ማዘዣ በመቃወም እንደሆነ ታውቋል። ዓለም አቀፉ የወንጀለኞች ፍርድ ቤት በበኩሉ ከሰራተኞቹ ጎን እንደሚቆም ገልጾ የአሜሪካ እርምጃ የሕግ የበላይነትን ያዳክማል ሲል ኮንኗል። እንዲያው ነገሩ እኮ ፈረሱም አለ ሜዳውም አለ እንደተባለ ነው። አሜሪካና እስራኤል የአይሲሲ አባል ባይሆኑም ፍርድ ቤቱ ማዘዣ በማውጣቱ ምክንያት የትራምፕ አስተዳደር በዳኞች ላይ ማዕቀብ እስከ መጣል መድረሱ አስደናቂ ሆነዋል። አሜሪካ በዓለም አቀፍ ፍርድ ቤት አባላት ላይ ማዕቀብ መጣሏ የሕግ የበላይነትን ያዳክማል ብላችሁ ታስባላችሁ? ከዓለም አቀፍ ዲፕሎማሲና ማዕቀቦች ወጥተን ደግሞ ወደ አገር ውስጥ መረጃ ስንመለስ በሁለት ጎረቤት ሀገራት መካከል አዲስ ፍጥጫ ተከስቷል። መረጃውን አድምጡ።
የኢትዮጵያና የኤርትራ ግንኙነት መሻከር። ወደ አገር ውስጥ ቀጠናዊ ጉዳይ ስንመለስ በኢትዮጵያና በኤርትራ መካከል ያለው ግንኙነት በባህር በር ጥያቄና በቀጠናዊ የደህንነት ጉዳዮች ምክንያት እየሻከረ መጥቷል። ኢትዮጵያ የባህር በር መዳረሻ ጥያቄን በግንባር ቀደምትነት ስታነሳ፣ የኤርትራ ማስታወቂያ ሚኒስትር በበኩሉ ወደብ የንግድ መዳረሻ እንጂ ከሉዓላዊነት ጋር አያያዝም፣ ሉዓላዊነታችን ለድርድር አይቀርብም ሲል አቋሙን አስታውቋል። በተጨማሪም በኤርትራና በህወሓት መካከል ተፈጠረ የተባለው ትብብር በፕሪቶሪያው የሰላም ስምምነት አተገባበር ላይ ትልቅ ስጋት ደቅኗል ተብሏል። ይህንን ሁኔታ ተከትሎ የኢትዮጵያ የውጭ ጉዳይ ኢንስቲትዩት እና የደህንነት ተመራማሪዎች የውስጥ ፖለቲካ ልዩነቶች ለውጭ ተጽዕኖ በር እንዳይከፍቱ መንግስት ለውስጥና ለሰላም ዲፕሎማሲያዊ ንግግሮች ቅድሚያ መስጠት እንዳለበት አሳስበዋል። ሰላም ለሁሉም ይበራል እንዲሉ በቀጠናው ያለው ውጥረት በንግግርና በዲፕሎማሲ መፍትሄ ካላገኘ የሰላም ስምምነቶች አደጋ ላይ እንዳይጥል ስጋትን ደቅኗል። ክቡራትና ክቡራን የተከበራችሁ የዩቱብ ቻናሌ ቤተሰቦች ለሰዓቱ ያስኩላችሁ መረጃዎች እነዚህ ነበሩ። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግና ሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዳዲስ ወቅታዊና ሰበር መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰማ በአዲስ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩ።